መሪዎቹ በሙሉ በዚህ ነገር ውስጥ የተጨማለቁና የተነከሩ ናቸው። ይህንን አቋም የሚያራምዱ ናቸው። ኢትዮጵያ ለምን ተመረጠች ብለህ ጠይቀሃል? ለምን ተመረጠች ኢትዮጵያ? በሯን በዚህ መንገድ ለመክፈት መቀበል ብቻ አይደለም። እስካሁን ድረስ ሰዶማውያን ናችሁ ብለን ስለተቃወምናችሁ ይቅርታ አድርጉልን ብለው ጠየቁ። መሰረተ ክርስቶስን ለሁለት ሊከፍላት ይችላል። በራችንን የሚከፍትበትን ቁልፍ በእጁ ላይ አለ። ከተፈጥሮ ስርዓት ውጪ ግብረ ሰዶማዊነትን የተቀበሉ የተመሳሳይ ጾታ ጋብቻን የሚባርኩና በዚህ ልምምድ ውስጥ ያሉትን ሰዎች በመንፈሳዊ አገልግሎት ላይ የሚያሰማሩ በውጭ ሀገራት ካሉ አብያተ ክርስቲያናት ጋር ስለሚደረግ ግንኙነት በቤተ ክርስቲያኒቱ ከፍተኛ ውሳኔ ሰጪ አካላት በተለያየ ጊዜ ልዩ ልዩ ውሳኔዎች ተላልፈዋል። በመካነ ኢየሱስ ቤተክርስቲያን ምን እየሆነ ነው? ቤተክርስቲያን አይታ በማታውቀው አዳዲስ አሰራሮች መጥለቅለቅ ጀምራለች። በሩቅ ይሰሙ የነበሩ አስደንጋጭ እውነታዎች ወደኛ የማይደርሱ የሚመስሉ የሰይጣን ተግባራቶች ዛሬ ላይ ቤተክርስቲያን ሰተት ብለው ገብተዋል። ለሰይጣን መገዛት አሊያም ነፍስን ለዲያብሎስ መሸጥ ከምዕራቡ ዓለም በዜና በወሬ ሰምተን ደንግጠን ጆሮ ዳባ ብለን አምላክ ከዚህ ስርዓት እንዲያወጣቸው ተመኝተን አልፈን እናውቃለን። ሰይጣናዊ አስተሳሰባቸው ሐሳብና ድርጊታቸው እኛን የሚነካን አልመሰለንም ነበር። ነገር ግን አሁን ላይ በመካነ ኢየሱስ ቤተክርስቲያን የተፈጠሩ በማወቅም ሆነ ባለማወቅ የመንፈሱን ዓላማ ከግብ ለማድረስ የሚራኮቱ አገልጋዮችን መመልከት እጅግ አስደንጋጭ ሆኗል። በመካነ ኢየሱስ ቤተክርስቲያን እየሆነ ያለው ደግሞ ጥርጣሬንም ጭሯል። መካነ ኢየሱስ ቤተክርስቲያንና በውስጡ ያሉ ድብቅ አጀንዳን የሚያራምዱ አገልጋዮች ሴራም በአደባባይ ተጋልጧል። ታዲያ ጉዳዩ ምን ይሆን? የመካነ ኢየሱስ ቤተክርስቲያንና የአገልጋዮች ድብቁ ሴራስ ምን ይመስላል? የትና እንዴት በማንስ ተጋለጠ? የሚሉትን በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። ጆሮ አይሰማይልና በፊት በሩቅ በሰው ሀገር የምንሰማቸው ጉዳዮች ዛሬ ላይ ደጃችን ደርሰው በራችንን እያንኳኩ ነው። ሰይጣን ግብ ለመፈጸም ተኝቶ አያድርምና በኢትዮጵያ እየሆነ ያለው አስፈሪ ሆኗል። ኢትዮጵያን እምነታቸውን አላልተው ሰባዊነታቸውን ሰርዘው ፈጣሪያቸውን ክደው የአውሬው ማህበረሰብ እየተላበሱ ሃይማኖት፣ ባህል፣ እሴቱን አራግፎ ኃጢአትና ሰይጣናዊነትን ሸክፎ በፍጥነት መጓዝ ከጀመረም ሰነባብቷል። በዘመናዊነት ስም የሰይጣን ስራ አስፈጻሚ፣ በስልጣኔ ሰበብ የጥልቁ ማህበረሰብ አባል፣ በዓለም አቀፋዊነት መዘዝ የአውሬነት ተከታይ እየሆነ መምጣቱም የአደባባይ ሚስጥር ሆኗል። ኢትዮጵያ በፈጣሪ የሚያምን ለአምላኩ ሕግ የሚገዛ ነበር። ዛሬ ላይ ግን የተሰማው እጅግ ልብን የሚሰብርና ታላቅ ድንጋጤን የፈጠረ ሆኗል። ወንድ ለወንድ ጋብቻም በአደባባይ ተፈጽሟል። ግብረ ሰዶማዊነት በይፋ ተከናውኗል። ይህ አሳፋሪ ተግባር በሀገራችን ምድር ላይ መሆኑ ደግሞ ይበልጥ አስደንጋጭ ያደርገዋል። የተግባር ቤት አካባቢ ተፈጸመ። የህግ አካላት ፈጣን ምላሽስ ምን ነበር? የሚሉትን በዝርዝር መረጃችን ይዘናል። በቆይታችሁ ታደምጡታላችሁ። ዘማሪ ይድነቃቸው ተካ እንዲህ ባለ አስቸጋሪ የህይወት ምዕራፍ ውስጥ ያልፋል ብሎ ፈጽሞ ይገምት አልነበረም። በበርካታ የወንጌል አማኞች ዘንድ አንቱታና ተወዳጅነትን ያተረፈው ዘማሪ ይድነቃቸው ተካ ከእስልምና ቤተሰብ መውጣቱ ያመጣበት ከባድ የህይወት ፈተና እጅግ ልብ የሚሰብርና ያልተጠበቀ ነው። በመድረክ አገልግሎቱ የምናውቀው ዘማሪ ከመድረክ ጀርባ እንዲህ ያለ ህይወት ማሳለፉ ያልተጠበቀና መነጋገሪያነትን የፈጠረም ሆኗል። ታዋቂው ዘማሪ ይድነቃቸው ተካን ተከትሎ የተሰማው ያልተጠበቀ የህይወት ውጣ ውረድ ምን ይሆን? አሁን ያለበት ሁኔታስ ምን ይመስላል? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ወዳጅ በዘመን ይወዳል በዘመን ይወዳል። በአዲስ አበባ ከተማ አብነት 7ኛ አካባቢ በተለምዶ አዲስ ከተማ ተብሎ በሚጠራው አካባቢ ከአንዲት ጠባብና ከ80 በላይ አባላት ካሏቸው በርካታ ቤተሰቦች ጋር በጋራ በሚኖርበት ግቢ ውስጥ ነበር ያ ታሪክ የጀመረው። የወይዘሮ ረውዳ ከድርና የወንጌላዊ ተካ መሐመድ ልጅ የሆነው ህፃን ሙስማዲን ወደፊት የብዙዎችን ህይወት የሚባርክ ዘማሪ ይሆናል ብሎ የገምት አልነበረም።
አባቱ አቶ ተካ መሐመድ በብዙ ሱሶችና አስቸጋሪ ባህሪያት ውስጥ የሚያልፍ ሰው ነበር። ነገር ግን እግዚአብሔር ሰውን ለማዳን መንገዱ ብዙ ነውና በግቢያቸው ውስጥ በተደረገ አንድ የሰርግ ስነ ስርዓት ላይ የቅዱሳንን ፍቅርና አንድነትን አይቶ ልቡ ተነካ። በዚያች ምሽት በሰዎች ሕይወት ውስጥ የተገለጠው የኢየሱስ ፍቅር ያስተዋለው አባትም ሱሶቹንና የቆየ ሕይወቱን ትቶ ጌታን ተቀበለ። አባት ጌታን ሲቀበል የልጁ ሕፃን ሙስማዲን የስም ትርጉም ብቻ ሳይሆን የመላው ቤተሰብ ታሪክም ተቀየረ። ስሙም ይድነቃቸው ተባለ። የአባት መለወጥ ግን በቤት ውስጥ ወዲያውኑ ሰላምን አላመጣም። እናቱ ላለፉት 2 ዓመታት ያክል ጌታን ላለመቀበል ጸንታ ቆየች። ነገር ግን ቀስ በቀስ በአባታቸው ሕይወት ላይ የታየው ታምራዊ ለውጥም ሱሶቹን መተውና የታየው ፍቅር እናትን አሸነፈ። ሁለተኛ ልጇን ስትወልድ አሸናፊ ብላም ስም አወጣችለት። ኢየሱስም በቤታቸው ላይ ሙሉ በሙሉ አሸነፈ። አባት ይድነቃቸው 7ኛ ክፍል ሲደርስ ከንግድ ስራ ወጥቶ ሙሉ ጊዜውን ለወንጌል አገልግሎት ለመስጠት ወሰነ። በዚያን ጊዜ አብዛኛው የቤተሰብ ኃላፊነት በታዳጊዎቹ ልጆች ጫንቃ ላይ ወደቀ። በቤተ ክርስቲያን የሚከፈለው የ150 ብር አበል ለቤተሰቡ በቂ አልነበረም። ይድነቃቸውና ታናሽ ወንድሙ የቤተሰባቸውን ጉሮሮ ለመደገፍ ወደ መርካቶ ገበያም ወጡ። በፌስታል ንግድና በሸክም ስራም ተሰማሩ። ሽንኩርት እየለቀሙ እየሸጡ እናታቸውንም ይደግፉም ነበር። እናታቸው አቅሟ እስኪደክም ድረስ ሻይና ብስኩት በየመንገዱም እያዞሩ ይሸጡ ነበር። ችግሩ ከማንኛውም ነገር በላይ ከባድ ነበር። ምግብ አጥተን መንገድ ላይ የወደቁበት፣ ከሆቴል የተረፈ ምግብ ለመለመን የተገደዱበት አሰቃቂ የራብ ቀናት ነበሩ። ነገር ግን በዚያ ሁሉ መከራ ውስጥ አባታቸው አንድ ነገር ይላቸው ነበር። እኔ የምሰጣችሁ ወርቅ፣ ብር ወይንም ቤት የለኝም፣ ነገር ግን ይህንን መጽሐፍ ቅዱስ ሰጣችኋለሁ። የእናንተ ጥልቁ ሀብት እሱ ነው። አባት ልጆቹ በትምህርታቸው ጠንካራ እንዲሆኑ ያበረታታቸው ነበር። ይድነቃቸው ደግሞ ከገበያ ሲመለስ ወንድሙን አስነስቶ ያስጠናም ነበር። ወንድሙም በተራው ይድነቃቸውን ይደግፍም ነበር። ይድነቃቸው ቋንቋ ለመማር ወደ ሉተር ቤተክርስቲያን ሲሄድ አባቱ በእግሩ የ1 ሰዓት መንገድ አብሮት በመጓዝ በረሃብና በድካም መንገድ ላይ እንዳይወድቅበት እየጠበቀ ይመልሰውም ነበር። እግዚአብሔር ለቃሉ ታማኝ ነውና የያዙት መጽሐፍ ቅዱስ የጸለዩት ጸሎት ፍሬ ማፍራት ጀመረ። የዚያች የተራበች የተቸገረች ቤተሰብ ልጆች በሙሉ ነገሮቻቸው ሁሉ በማይመስልና በሚያስደንቅ መልኩ በዓይኖቻቸው እያዩ ነገሮች ሁሉ መቀየር ጀመሩ። ሁሉም በትምህርታቸው ሰክሰስፉል እየሆኑ ሄዱ። እግዚአብሔር ረዳት ሆኗቸው ሁሉም በተለያዩ አቅጣጫ በከፍተኛ ፖዚሽን ላይ ሆነው በመስራት ላይ ይገኛሉ። አሸናፊ ተካ የኢትዮጵያ መርከብ ድርጅት የዋና መርከብ መሐንዲስ እስኪያስተካም ስኬታማ የሜካኒካል መሐንዲስ፣ ቢኒያም ተካ በአሜሪካ ሀገር የውስጥ ደዌ ስፔሻሊስት ዶክተር፣ ቤቴልሄም ተካ ከአዳማ ዩኒቨርሲቲ በአካውንቲንግ የተመረቀች በውጭ ሀገር የምትኖር፣ ትንሳኤ ተካ በዳሽን ባንክ የሞባይል ባንክ ፕሮፌሽናል ሰራተኛ፣ ይድነቃቸው ተካ እግዚአብሔር በታላቅ ጸጋ የባረከው ዘማሪ በመሆንም ያንን መከራ አልፈው ዛሬ ላይ እግዚአብሔር በክብር አቆሟቸው ተመልክተን እኛም የዘማሪውን ህይወት ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ምድር ፍጻሜዋ እየተቃረበ ተስፋዋ እየተሟጠጠ ነው። እየተሰሙ ያሉ ሁነቶችም እየታዩ ያሉ ክስተቶችም የዘመንን ፍጻሜ የሚያረጋግጡ እየሆኑ ነው። በተለይ ከቅርብ ጊዜ ወዲህ በሀገራችን እየተፈጸሙ ያሉ አስደንጋጭ ትዕይንቶች ይህንን የሚያረጋግጡ ሆነዋል። በመጽሐፍ ቅዱስ በዮሐንስ ራእይ ስለ ምጽአት የተጠቀሱ ምልክቶች አንድ በአንድ እየሆኑ እየተፈጸሙ ይገኛሉ። ዓለማችን ከሰው ልጅ አይምሮ በላይ የሆነ ከቁጥጥርም የገዘፈ ሁነቶችን አስተናግዳለች። ዛሬም በሀገራችን ላይ የተሰማው አስደንጋጭ ፍጹም ጸያፍ የሆነ ተግባር የዘመን ፍጻሜ ምልክት ከሆኑትም አንዱ አስፈሪ ጉዳይ ሆኗል። ድርጊቱም በአደባባይም ተፈጽሟል። በተመሳሳይ ጾታ ጋብቻ መስርተው በመገኘታቸው በቤንሻንጉል ጉሙዝ ክልል በባምባሲ ከተማ ፖሊስ በቁጥጥር ስር መዋላቸው ተሰምቷል። ከማህበረሰቡ ወግና ባህል እንዲሁም እምነት ያፈነገጡ ግለሰቦች በቁጥጥር ስር በመዋል ምርመራ እየተደረገ መሆኑ ተገለጸ። ባምባሲ ሐምሌ 30 2018 ዓመተ ምህረት ከማህበረሰቡ ወግ ባህል እንዲሁም እምነት ያፈነገጡ ግለሰቦችን በቁጥጥር ስር በመዋል ምርመራ እየተደረገ መሆኑም ተገልጿል። በቤንሻንጉል ጉሙዝ ክልል በባምባሲ ከተማ በፎቶ የምትመለከቱት እኚሁ ታደለ እናውጋውና በጸሎት እንየው የተባሉ ተጠርጣሪዎች በተመሳሳይ ጾታ ጋብቻ በመመስረታቸው በማህበረሰቡ ጥቆማ ተጠርጣሪዎቹም የእምነት ቃላቸውን በሰጡት መሰረት ፖሊስ ተገቢውን የምርመራ ስራ መጀመር
መጀመሩንና በቀጣይ ውጤቱን የምናሳውቅ መሆኑን እንገልጻለን በማለትም የባምቢስ ከተማ አስተዳደር መንግስት ኮሚኒኬሽን ይህንን መረጃ አሰምቷል። ታዲያ በሀገራችን ላይ በፊት ከውጪ በወሬ የምንሰማቸው እጅግ አሳፋሪና ጸያፍ የሆኑ ተግባራቶችም በሐላል መፈጸማቸውን እየተመለከትን እንገኛለን። ቅዱሳን ሁሉ በያላችሁበት ከእንደዚህ አይነት ተግባር ህዝቡ እንዲጠበቅ በጸሎታችሁ አስቡ ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በተጣዱበት ቦታ ሁሉ የእምነት አቋማቸውን የሚቀያየሩ ሰዎች መካቴ ክርስትና ሲጫወቱ እጅግ ይገርማል። ቄስ ዶክተር ዮናስ ይገዙና የእሳቸው ቡድን ግብረ ሰዶማዊነትን በተመለከተ ባለፈው ዓመት ንስሐ ስለገቡ መውቀስ አያስፈልግም የሚሉ ሰዎች ብቅ ማለት ጀምረዋል። እኚህ ሰዎች መልስ ካላቸው እኛም ጥያቄ አለን። አንደኛ ንስሐ ቢገቡ ኖሮ በኢትዮጵያ የሚገኙትን ሐሰተኞች ሐዋርያትና ነቢያት መድረካቸው ላይ እንዲቆሙ አንፈቅድም ባሉ ማግስት ቄስ ዮናስ ይገዙ ባለፈው ጁን 9 16 2026 ዓ.ም በወርልድ ፌዴሬሽን ጉባኤ ለመገኘት ጄኔቫ ድረስ በመሄድ የመጽሐፍ ቅዱሳዊ ውሳኔ በማስተላለፍ መስባካቸውና መሰዊያቸውን ተጋርተው የጌታ እራት ተካፍለው ይመለሱስ ነበር። ሁለተኛ የሥርዓተ ጾታ ፍትህ ፖሊሲ መጽሐፍ ከትርጉም በፊት ወንጌልና ሚሽን ቴዎሎጂ ዲፓርትመንት ቢሮ አልፎ በምን ሂሳብ ነው ለሴቶች ተተርጉሞ ለወጣቶች ስልጠና የሚቀርበው? የሚሽንና ቴዎሎጂ ዲፓርትመንት ዳይሬክተር እንዲያሉትን መጽሐፍት የመገምገምና መጽሐፍ ቅዱሳዊ ካልሆነ የማስቆም ሙሉ ስልጣን ነበረው። ከተሰጠው የሥራ መምሪያ አንዱም የአፖሎጂስቲክ ስራ መሆኑ ግልጽ ማድረግም አስፈላጊ ነው። እውነታው የሆነ ሳለ በሉትራን ወርልድ ፌዴሬሽን የተዘጋጀውን መጽሐፍ እንዲተረጎምና የይለፍ ፍቃድ ለሰጠው ሰው ወጥቶ በሚዲያ ለርሱ መሟገት ምን የሚሉት የመካቴ ክርስትና እንደሆነም አይገባንም። ሶስተኛ የምር ንስሐቸው ፍሬ አፍርተው ቢሆን ኖሮ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በጁላይ 23 2026 በአሜሪካ 69ኛው የሉትራን ቸርች ጉባኤ ላይ እንድትሳተፍ እግድ ይጣልባት ነበር። ቤተክርስቲያኒቱ አቋሟን ማስተካከል ያልቻለችው እዚያም መርገጥ የምትፈልግ ቤተክርስቲያን ተብላስ ትፈረጅ ነበር። በዚህ ጉዳይ ላይ እነ ቄስ ዮናስ እናም ቄስ ሌሊሳ ወጥተው ምክንያቱን ለሚመሩት ህዝብ ትንሽም አላሉ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዚህ ታሪካዊ ጉባኤ ላይ እንዳትሳተፍ የታገደችበት ምክንያትንም አስረዱን። አራተኛ በፌስቡክ ስሙ ተሜ ለሚሳ ወይንም በሙሉ ስሙ ተመስገን ለሚሳ የተባለ ወንድም ግብረ ሰዶማዊነትን ስለተቃወመና ለቤተክርስቲያን ንጽህና ስለጮኸ ብቻ ቄስ ዶክተር ሌሊሳ ዳንኤልና ቄስ ዮናስ ይገዙ በገንዘብ ቀጥረው እርሱን ባለቤቱን በማስደብደብ አካላዊ፣ መንፈሳዊ፣ ሞራላዊ ጉዳት ያደርሱባቸውስ ነበር። ወንድማችን ተመስገን ለሚሳ ያለምንም ወንጀል ለሳምንታት እስር ቤት መንገላታትስ ነበረበት። የሁለቱ ቄሶች የንስሐ ፍሬሲ ነው። አምስተኛ ሰዎች መጽሐፍ ቅዱሳዊ ንስሐ እንዳልገቡ ማሳያ ሆነው ትልቁ ምክንያትም ኢቫንጀሊካል ሉትራን ቸርች ኢን አሜሪካ እናም ከስዊድን ቤተክርስቲያን በተገኘ ገንዘብ የሚዲያ ሰራዊቶቻቸውን ቀጥረው በቄስ ዶክተር ተሾመ አመኑና በቄስ ፍቃዱ በእኛ ላይ የስም ማጥፋት ዘመቻ ባልተካሄደባቸው ነበር። ቄስ ዶክተር ታሪኩ ቶሎሳን ጨምሮ እነዚህ ሁለት ቄሶቻቸው ከቤተክርስቲያን ገንዘብ ጋር ምንም አይነት ንክኪ የሌላቸውና ሙስና ውስጥ ያልተዘፈቁ ሲሆን በተቃራኒው የቤተክርስቲያን የገንዘብ ምንጭ መውጫና መግቢያ እንዲሁም የኢትዮጵያ ወንጌላዊት ቤተክርስቲያን መንፈሳዊ አገልግሎቷም ጭምር ኦዲት እንዲደረግ ከፍተኛውን ተጋድሎ እያደረጉ የሚገኙ ጠንካራ መሪዎች ነበሩ። በተለይ ቄስ ዶክተር ተሾመ አመኑ በዓለም ታዋቂ ከሆኑ ዩኒቨርሲቲ የዶክትሬት ዲግሪያቸውን የወሰዱ በማዕረግ የተመረቁ የምርቃት ወረቀታቸውን በዩኒቨርሲቲ ዌብሳይት ላይ ለመልቀቅ ቅድመ ዝግጅት እየተጠናቀቀ ባለበት በዚህ ጊዜ በሌላ ሰው በተሰራ የመመረቂያ ወረቀት ዶክትሬት ይዘናል የሚሉት የግብረ ሰዶማውያንን ብር ለሚዲያ ሰራዊቶቻቸው እየበተኑ ስማቸው እንዲጠፋ እያደረጉ ያሉትን ንስሐ ገብተዋል ብሎም ለነርሱ ጥብቅና የቆሙ መካቾች እጅግ ይገርሙኛል። ግብረ ሰዶማዊነትን በተመለከተ በውስጥ ተነጋግረው ከፍተኛውን ጥረት ቢያደርጉም ጉዳዩ ከአቅማቸው በላይ መሆኑ ሲገባቸው ለምዕመናን ቤተክርስቲያን ታደጉ ብለው መግለጫን ያወጡና ቤተክርስቲያንን ከውድቀት ያዳኑ ቄስ ዶክተር ተሾመ አመኑ፣ ቄስ ፍቃዱ በኛና ቄስ ዶክተር ታሪኩ ቶሎሳ አልነበሩምን? ለራሳችሁም ስታችሁ ሰውን ከምታስቱና ለቤተክርስቲያን ውድቀት ባለማወቅ አስተዋጽኦ እያበረከታችሁ መሆኑን ማን በነገራችሁ?
ባለማወቅ ከሆነ ዋና ቢሮ ጎራ ብላችሁ ግራ ቀኙን በመስማት ግራ መጋባታችሁን አጥሩ። በነገራችን ላይ ስለ ነባሩ ሉትራዊ ሴሚናሪ ውስጥ እንዲጀመር ያደረጉት ብቸኛው ሰው ቄስ ዶክተር ተሾመ አመኑ ናቸው። እኚህን ሰው ነው በአካዳሚ ሌብነት የሚወነጀሉት። እንዲህ ያለ የስም ማጥፋት ዘመቻ ላይ የተጠመዳችሁ እግዚአብሔር በምሕረት ዓይኖቹ ይጎብኛችሁና ወደ ቀርባችሁ ይመልሳችሁ ከማለት ውጪ ሌላ ምን ማለት ይቻላል? በማለትም በመሰረተ ክርስቶስ ቤተክርስቲያን አገልጋዮች ዘንድ የሚፈጸሙ ተግባራትን ተከትሎ እንዲህ ባለ መልኩ በግላጭ አደባባይ ላይ በማውጣትም መወቀሱን ተመልክተናል። ታዲያ የመረጃም ከሰሞኑ ከመሰረተ ክርስቶስ ቤተክርስቲያን ከሉትራን ቤተክርስቲያን ጋር ያላትን ግንኙነት አቋርጣለች ከሚለው ዜና ከወጣበት ጥቂት ቀናት እንኳን ሳይቆይ መውጣቱን ተከትሎ እጅግ በርካታ ጥያቄን ያስነሳም ሆኗል። እውን ቄስ ዮናስ ይገዙ ይህንን ፈጽመው ይሆን? በሌላኛው መረጃችን አጥርተን ወደ እናንተ የምናደርሳችሁ ይሆናል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። ከሰዓታት ቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ቆይታ